እንኳን ደህና መጡ የተወደዳችሁ። ፀሐይ ስትጠልቅ ጥላው ሲረዝም ዓለም ብርሃኗን አደብ አስገዝታ የቀኑ ጩኸት ወደ ሩቅ ድምፅ ሲቀየር ወደ ልጅ ይህ በአጋጣሚ የሆነ አይደለም። ይህ ሰማያዊ ቀጠሮ ነው። ጥልቅ ትንፋሹ ስራ የአብን ጸጋ ወደ ውስጥ ተንፍሶ የቀኑን ሸክም ደግሞ ወደ ውጭ አስወጣ። ልቦን ያረጋል። የልቦን ምት ያዳምጡ። ይህም በእግዚአብሔር በዚህ ቀን በየሰዓቱ የሰጠሁት የሕይወት ትዝታ። ይህ ቅጽበት፣ ይህ ቅዱስና ወጥ ያለ ስፍራ እርስዎና በእግዚአብሔር መካከል ያደረገው አሁንም የትም ነው። በክፍሎ ጸጥታ ውስጥ ተኝተው፣ በምሽቱ ጭጭልታ ውስጥ ተቀምጠው፣ ወይም በነፍሶ ውስጥ ላለው ማዕበል መሸሸጊያ እየፈለጉ ይህንን ይወቁ። እግዚአብሔር እርሱ ሩቅ አይደለም። እርሱ ልጁ እስኪመለስ የሚጠባበቅ አባት። በልቦ ተሸክሙት ማንኛውም ነገር ቢኖር መስቀሉ ስር ያስቀምጡት። ምስጋና ሰማይ አባቶ ሆይ፣ ዋና ኦሜጋ፣ የመጀመሪያና የመጨረሻ የሆንክ ቀኑ ሲያበቃ ባችን ባለፉት ሰዓታት ተሞልቶ በፊት ይቀርባል። በዚህ ቀን ስጦታ እናመሰግናለን። ዛሬ ጠዋት ሳንባችን ስለሞላው እስትንፋስ፣ በቀትር ሙቀት ስላበረታታን ብርታት እና እስከዚህ የምሽት ሰዓት በሰላም ላደረሰን ጋር እናመሰግናለን። ቀኑ ከባድ ቢሆንም መንገዱ አዳጋች ቢሆንም እናመሰግናለን። ምክንያቱም አንተ እዚያ ሆይ ዓይናችን ከመጨፈናችን በዝምታ በፊትህ ቀርባል። ማታ አምላክ ሆይ ይህንን ቀን ሙሉ በሙሉ ላንተ እንሰጣለን። ሀሳባችንን፣ ቃላችንን፣ ተግባራችንን እና ውሳኔዎቻችንን ላንተ እንሰጣለን። ቀናችንን በምህረት በፋንቆት በጣም ግልጽ ተሳካል ክብር ይሁን። አሁንም ወደ ረፍት ስንጓዝ እርምጃችንን ምራ፣ በሌሊት ውስጥ መንገዳችንን አቅና። ጌታ ሆይ ቃሌ ከወርቅ ይልቅ የከበረ ሀብት ነው። በመዝሙር 119:5 ላይ እንዲህ ብለህ ተስፋ ሰጥተኸናል። ቃሌ ለእግሬ መብራት ለመንገዴም ብርሃን ነው። ዛሬ ምሽት ጌታ ሆይ ያ መብራት በአእምሯችን ውስጥ በደመቀ ሁኔታ ይብራል። የዓለም ጨለማ ከአቅም በላይ ሲሆን ቃሌ ይመራል። ወደ ረጋ ያለ ውሃ የምትመራን አንተ መልካም እረኛ መሆንህን እናስታውሳለን። በቃል ማሰብ ጌታ ሆይ ዛሬ ምሽት በእጅ ጌጥና በልባችን ላይ መለኮታዊ ጥበቃን እንለምናለን። ራታችንን ሊሰርቁ ከሚፈልጉ የፍርሃት የጭንቀት መንፈሶች አእምሯችንን ጠብቅ። አደጋ ቢቃረቡ ጋሻችንን መመከታቸው፣ መላእክቶችን ስለኛ ዘዛቸው ጠብቅ። ጌታ ሆይ በሰላም በጎናጸፍ ተሸፋኝ የሚጨነቁ ከአእምሮ በላይ የሆነው ቅዱስ መረጋጋት እንሰጣቸው። የማታንቀላፋና የማትተኛ አይነት ጌታ ኢየሱስ ሆይ በማዕበል ውስጥ የተኛኸው አንተ እንዴት እንደምናልፍ አስተምረን። አንተ ባሳየህን ትዕግስት ሌሎች እንዴት መውደድ እንደምንችል አስተምረን። የቀን በደል በውስጣችን ስር እንዳይሰድ ፈጥነን ይቅር ማለት ተምረን። ነገ ተግዳሮቶች ደግሞ አንተ ከማንኛውም ተራ እንደምትበልጥ ዛሬ ምሽት አስታውሰን። መንፈስ ቅዱስ ሆይ በሌሊቱ ቅጽበት ሁሉ ከኛ ጌታ ሆይ ይህንን ቀንና የሚመጡትን ቀናቶች እጆች ውስጥ እናስቀምጣለን። ወደፊታችንንም በአንተ እናምናለን። ሌላው ምንም ቢል፣ ጠላትን ምንም ቢመስል፣ ስሜታችን ምንም ቢነግረን ከፍርሃት ይልቅ እምነትን፣ ከጭንቀት ይልቅ ሰላምን፣ ከጥርጣሬ ይልቅ መታመንን እንመርጣለን። ለመተኛ ስንዘጋጅ በመዝሙር 4:8 ያለውን ተስፋ እንቀበል። ሰላም እተኛለሁ እንቅልፋለሁ፣ አቤቱ አንተ ብቻህን በእምነት አሳድረኝ። የምንለብሰው ብርድ ልብስ ያንተን ሽፋን ይልብኝ። እግዚአብሔር ይባርክህ ይጠብቅህ። እግዚአብሔር ፊቱን ያብራልህ ይራራልህ። እግዚአብሔር ፊቱን ወደ አንተ ያዙር ሰላሙንም ይስጥህ። አሁን የእግዚአብሔር ልጅ በእኛው እየጠበቀህ ታላቁና ወደር በሌለው በኢየሱስ ክርስቶስ ስም ጸልያለሁ።